ولا بربك ويقرب مملشو خلوا لي زاقن فقاي يفرضبش አበላሽሽ አንቺ ምንድነው የምታበላሽኝ እሷንም እንዳበላሻት አታውቂ ምንም አታመጪ እስቲ አንተ አሳየኝ ምን እኮ አይደለም አሳየኝ ከበደኝ ያለችውን አሳየኝ አምስት የመድኃኒቱን ባጥስጭ ይሄ በኢየሱስ ስም እንጃቀታይሽ ነው ዝም ብሎ ይገባል እንዴ አይደለም እና እንዴት ነው አንተ ስትሆነ ወንድ አይደለም ወይኔ በስመ አብ ወወልድ ቅዱስ ኧረ እየቀነሱ ነው ወደ ቦታው በስመ አብ ወወልድ ቅዱስ ኧረ በኢየሱስ ምንድነው ማናት ቆይ አንዴ ተረጋጉ እስኪ ወደ መድኃኒቱን የመጣሽ ቁጭ በይ የምን መድኃኒት ነው የምታወራው ወደ መድኃኒት ረዘማላላችሁ ማንሽ አንቺ ረዘማላላችሁ የምን ቤት ነው ረዘማላላችሁም ወይ ጠንቋይ እሷ ነች ጠንቋይ አይባልም አምላክ ነው መፍትሄ ነው ወይዘሮ መፍትሄ ይባላል ስምሽን ማን በውጭ አውቀዋለሁ ቤትሽን እንጂ ማላውቀው 45 ዓመት ሆነኝ ይሄን ስራ ስሰራ አትዳፈሪ የት መጣሽ ነው ቆይ ለምን እዚህ ድረስ ያመጣ ለምን ከሷ ጋር የምታገናኘን ብዙ ትርፍ ንግግር አይደለም ይኸውልሽ ተረጋጊ መጀመሪያ ተረጋጊ ቆልሽ እኔን አታምኚ እግዚኦ አያተባቢ ምንድነው ስራሽ ምንድነው አንቺ ነሽ እንደዚህ ያረክሽው ለምን እንደዚህ የምትይው አትዳፈሪ ብዙ አትዳፈሪ ብዙ እሷ አንዴ ገብቶበታል አንቺን ደግሞ እንዳበላሽሽ አታንሳው ይኸው አንቺን እንዳበላሽሽ ሰመኛልሽ እኔ ካንቺ ጋር ምንም ማውራበት ነገር የለኝም ጥበበኛ ቦታ ጥበበኛ ተረጋጋ ቆይ ኧረ አንተ ቆይ ወደ ነበረበት ወይ ቀርሞ መልሽ ካለም ለዛ ግን ፈቃድ ይፈርድብሻል አበላሽሻለሁ አንቺ ምንድነው የምታበላሽኝ እሷንም እንዳበላሻት አታውቂ ምንም አታመጪ አንቺ ተረጋጊ ሰው ታበላሻለሽ እንዴ አበላሽሻለሁ አንቺ መፈራሽ እንዳይመስልሽ ምንም ታበስኪ እስኪ አሳይ ምንም አታመጪስ ምን አይነት ሰው ነሽ ተረጋጉ ቆይ ምን ያህል ቢሆን በኔ ረዘመበት እስቲ ምን ያህል ቢሆን እስኪ ስሚኝ አዳምጪኝ አዳምጪኝ ቆይ ተረጋጊ ቆይ መድኃኒቱ ጋር መጥቶ አይደለም ይኸውላችሁ ተረጋጉ አዳምጡኝ መፍትሄ አይደል የምንፈልገው ተረጋጉ በቃ እሺ በቃ ዝም በይ አንዴ ዝም በሽታውን ያልተነሳ ተረጋጉ አንተ መድኃኒት እንዴ በዚህ ነገር መነኝ በቃ እኔን መነኝ ፊቴ ቁጭ ብሎ አሁን እሷን አተበደ እሷ አንዱን ይዞታል ገባ ይኸውልሽ መድኃኒቱ ጋር ምን የመጣሽው ወደ ቦታውን መልሰዋል ምን ሆነብሽ እኔ መልሽልኝ ምን ሆነብሽ ወደ ነበረበት መልሽው ምን ሆነ በዛ አነሰ ማን ነው እንደዚህ ያስደረገው ንገሪኝ እስኪ ምኑ እንደዚህ እንዲሆን ምን ያደርግሽ አንቺ ተናገሪ በዛ አነሰ ጥራቴን ባውቀው ነው ጥራቴን መፍትሄው ላይ ነው በዛ አነሰ ምን ሆነ እሺ መፍትሄው ንገሪ በቃ አሁን ቆይ ምን ሆነ ንገሪኝ ካልነገርሽ እንዴ ተቃል እየጠየቁሽ ነው ከኔ ጋር እንዳይገናኛል እንዲያረጋችሁት ስሜቱ ጠፋ አደረቀ መድኃኒት ደረቀ ማን ነው ያደረገው ሳይዙ እንዴት ነው በጣም ረጅም ነው እየለካካት ከተው አንተ እየለካካት ተጠቀመው ከረዘመ በመጠን ማረግ እኮ ነው አንዳንድ ሰዎች እንደዚህ በይ ችግር ብለሽ ማምጣት አልነበረብሽም አጥይ ውጪ ረዘመ ብሎ ችግር አይደለም እሱ ስሜት የለውም ደረቅ ነው ምናምን ነገር አስተካክል አይደለም ብዙ ሁላችሁም አታውሩ እንደማመጥ አይችልም እኮ መነሳት አይችልም እኮ መነሳት አይችልም አስነሽ ድርቅ እኮ ነው ያለው ዝም ብሎ በቃ እንደዚህ ያዘዝኩት ለመድኃኒት በአግባቡ አልተጠቀምክም ነው እኔ መች መጣውና ነው ምንም አይነት መድኃኒት አያውቅም እሱ ነገር ያንተም የሆነው በልብስክ በላብክ ነገር ነው የተሰራው ኦኬ አየሹ እንደዛ ነው ገባ ካልመጣ ልብሱን ማን ያመጣ የዘፋኙ ወንድም ነው እሱ ነገርሽ ያንተ በላብ ነው የተሰራው ታዲያ ማን ነው ልብሱን ያመጣው አንቺም አሉ በጣም ችግር ስላለብሽ ነው አንቺም ከሱ ጋር እንዳተኛ የተደረግሽው ለምን ምን አይነት ችግር ነው ደግሞ ምን አደረኩ ሙጀጭ ነው ከሱ ጋር ሙጀጭ አትፋታ ምን አትል ሙጀጭ ነው አና ባለ አይደለም ምን ችግር ወደሽው አይደለም ያገባሽው አሉ ንብረት ፈልገሽ ነው ወይ ሱሸት ነው ሙጀጭ ነው አንጋላሊ ዘግተው ነው በር ገባክ አይላቀቁም የግባክ አማርኛው እንደተነተና ታርጉኝ ስለዚህ ፋታ ይባል ነገር አለ ፋታ ሁሉ ነገር የሚያምረው በፋታ ነው
ተናግሯት እኮ ነው ማነው አንተ የምትሉት እናንተ ወጣቶች ኢንጆይስ ነው ኢንጆይስ የሚባል ነገር አለ አይደል ኢንጆይ ያረጉ ነው ሁሉ ነገር አሁን ይሄ ልጅ መፍትሄ ያስፈልጋል እያመመ ስለዚህ ይሄን ገለጣልኩ እስቲ አንተው ገለጣልኩ በስ ኢየሱስ ስም በሎን ፈስ ቅዱስ አዳም ለቃረ በስማ በወልድ ወመንፈስ እንደ ብሩኖ ሳይንስ ጫቅታሽ ነው እንደ ብሩኖ የሚገባው ሲ ይኸውልህ እስቲ አንተ አሳየኝ ምን እኮ አይደለም አሳየኝ ከበደኝ ያለችውን አሳየኝ አሁን መፍትሄ መድኃኒቱን ባትሰጭ ይሄው በኢየሱስ ስም ኧረ አሳየኝ ኧረ አረዛዘም ኧረ አረዛዘም ጫቅታሽ ነው ዝም ብሎ ይገባል እንዴ አይደለም እና እንዴት ነው አንተ ስትሆነ ወንድ አይደለ እስከ መጨረሻው ተከተዋለህ ሻባ ታረጋው በመናን እሺ ሞክሪ የማይባል ጉድ እኮ ነው ምን ዘዴ በናግራቸው አይሆንም እንደ ብሮ ዘዴ ገመድ ቢጤ ታስረዋል ምን አይነት ሰው ወርሽ ነው አሁን ይኸውልሽ የምፈልገው ማለት ነው ተነጋገናል የወንድሙንም የሱንም ማለት ነው ወደ ነበረበት ቦታ ተመልሻለሽ ያለዛ ከባድ ነው የሚሆነው ስንት ወር ሙሉ ቁልጭ እያልሽ ከርመሻልና ይኸው በገመድ ቢጤ ይኸው አሁን ዛሬ መልሽ ብትሉኝ ዛሬ ይመለሳል ዛሬ ግን ስራ እንዲሰራ እና ያለን ይመለሳል ስራ እንዲሰራ ዛሬ ላርገው የምን ስራ መጨረሻው እንትን ጉዳዩ በጣም ተጨንቃለች ልጅቷ እውነት ነው ሳያትም ወጣት ናት በገመድ ቢጤ እሷ እስከምትፈልገው ትለቁታላችሁ ከዛ በሸምቀቆ ታውቃለህ ሸምቀቆ አበጅልሃለሁ እኔ አበጅልሃለሁ ሸምቅቅሽ በሷ ወደዚህ ሳብ ያረክ ለመንጥቀው አይመነጠቀው አሳከኝ አንተ ታቀናለ አስለካ አሁን አንቺ ራሱ እኛን አሳክሽ አይደለም አሳክሽ ሸምቅቅ ይላል በጣም ቀልደኛ ነሽ አንተ ሰው ብልት እኮ ነው የምታሰረው ተስቄም አላውቅም በነገሮች ተገጭ ጋር ለሰራው እኔ እኮ ግርምትኝ ሴትዩ እንዴ ይሁን ሰሚኛለሽ ይሁን እኔ ይሄ ልጅ በህይወቱ ደስተኛ አንቺ ስነ ስርዓት ያጂ እንዴ ምን ሆነሽ ነው በሰው ህይወት ላይ እኮ በተንኮል አታላቅጭ የሆነቴ ነው በተንኮል አታላቅጭ እሰራው ትላለች እንዴ አንቺ ቀልድን ምን እንሰሳራሽ እንዴ መፍትሄውን ማሰጭና ቆይ ቀልድን ያሺ እኮ ህይወት ነው እኛ ልጆች እንድንወዳት ፈልጊ ምንድነው የትም አትሄጂም ይኸውልሽ ልንገረው ለዛሬ አንድ 3 ቀን መገልገያ ዘዴ ልንገር አልፈልግም እኛ ለምንም አንፈልግም ነው የምንፈልገው ወደ ቀድሞ ሁኔታ ይሄ ልጅ ወደ ቀድሞ ሁኔታ መመለስ አለበት በስንት ቀን ነው እንደዚህ ምን ያህል የረዘመው ንገረኝ አንተ አይደለም መርዘም ከጀመረ መጀመሪያ ቀን የጎረበጠሽ መቼ ነው አብረን ተኝተን ባለንበት እንዴት አለብሽ ከ3 ወር በፊት እንዴት ወፈረብሽ ቀጣና ተኛ በቃ ያው ልናደርግ ስንል ጭራሽ ነው ቆመን ድርቅ ብሎ ቀረክ ብናረገው ብንሰራው መግባቱን ገባ ወይ መዳኒያለም አረቺ ሴትዮ አረ አንድ በላት አንተ ሰውዬ ምን እንዲህ ኩግራ ገባትኛልሽ መግባቱን አይደለም ታኛ እንዴ ምንም ስሜት የለውም ለምን ነው መፍትሄ ማታ አደረግሽው እኮ ግን ያልኩ ይረዝማል ደብሎ ነው የሚሰራው እስራኤል ለስራ ስሜት ማነቃቂያ ነገር ቆይ እኔ ችግር የለብኝም እኮ ምን አደረኩኝ እኔ የሱኔ ተፈጥሯዊ ቦታው ላይ መልሽ አርዝም ይለን ያለ ይመልስ እሺ ያሾሽ እንዴ የቀለሽብን ነው እንዴ ያለሽው እኛ እኮ መፍትሄውን መድኃኒት እያለን ሰምኛለሽ ይሄ ልጅ ደህና መሆን አለበት ካልሆነ ያንቺ መጨረሻ አንተ ሰው ይሄን ተሸከመ ስንት ወር ሆነ 3 ወር አለፈኝ እያለ እኮ ለመመለስም 3 ወር ተታገስ በገመድ ተጠቀምኩ እንዲነቃቃ አረጋዋለሁ አረ ግምት ያርግሽ አረ በኤሌክትሪክ ገመድ ምን መሬት ሲደርስ ነው ረዘመ የሚባል መሬት ሊደርስ ከጉልበታ አልፏል አይቻለሁ ከጉልበት ልክ ነው አልፏል አንድ አይነት ነገር ገጥሞሽ አርገሽ ታውቂያለሽ እንደው ሰበሰ ያለ ቦታ 15 ሜትር ነው የሱ የታዘዝኩ ሰምኛለሽ 15 ሜትር ሰምኛለሽ እድሜሽ 15 ሜትር ጥር ይበል እንደው መድኃኒዓለም እንደው እንዴት ይዘዋል ብዬ በጠይቅ እዚህ ጋር ያስመጣሁት መፍትሄ ሰጠዋለሁ የነበረበት ቦታ አሁን አንተ የሱሪ ችግር ነው የገጠመ ሱሪ ላለመልበስ ይኸው እንደዚህ አረ በመድኃኒዓለም አረ ባክሽ አረ አለ ያውልሽ መድኃኒት አልኩኝ አይደል መድኃኒት ይሄ ሰው ሳያቅ መድኃኒት ወስዷል ልንገር ገንዘብ ነው ፍላጎት ገንዘብ ኮነ ሳያቅ በምግብ መልክ መድኃኒት ቀላቅላ ሰጥተዋለች ሴትዮዋ አዎ የወንድም ሚስት እቤት መጣ እኛ እያለን ነው ወይስ እንዴት ሊሆን ይችላል መድኃኒት ስትርሻት አንቺ አሁን ልንገራችሁ አንድ ጊዜ በዓል ላይ አልጠራችሁ አሁን ቤተሰብ ጠርታችኋል አልጠራችሁ አይ እሱ እኮ ቆይቶ ነው በቃ የዛን ጊዜ ቀመሰው መድኃኒቱ ውስጡ ተቀመጠ ማስረዘም በመፈልግ ሰዓት ነው ማስረዝመው አለችኝ የቤታችሁን ጉዳይ ካርታችሁን ምናምን አስተካክላችሁ ጨረሳችሁ ስጨርሱ ስታሰኝ በዛ ሳይዝ ለቀቁት ወይ ማመስገን አለበት
ያንተን አውቶማቲካሊ ያለቀኩት 15 ሜትር ነው አውቶማቲካሊ ብለቀም ይሞላል ቀስ እያለ ነው እሷም ተጠቀም ሲያዝኑላት አታውቅም ትጮሃለች ቆይ አሁን የሚያግባባን ቋንቋ እናውራ አሁን መፍትሄው ምንድነው እንዳልሽ 3 ወር ከሆነ እኛ አንተ አልታገስሽ ዛሬውኑ መፍትሄ እንድትሰጪ ፈልጋለሁ የኔም 3 ወር የወንድሜም 3 ወር ሰምኛለሽ የም 3 ወር የሚባል ነገር የለም ይሄንን ነገር ያደረግሽውብህ አንተ ኩጅል ስለሆንክ ነው እንጂ ወንድምህ እኮ እየተጠቀመ በተወሰነ ይጠቀማል በተነገርኩት መሰረት በገመድ እሷ እየተጠቀመች የወንድሙ እሱ ነው ተንቀርፎ ፊተኛ ይኸውልሽ ሰምኛለሽ ቀጥታ ወደ ፖሊስ ጋር ይዤሽ ከመሄድ የዚህን ሰውዬ ብልት ፖሊስ ጋር ወሰድከኝ ማለት ሙሉ ፖሊስ ጣቢያው ተበላሸ ማለት ነው ምን ማለት ሰራላችኋል ሙሉ የድርጅቱ ሰራተኛ ሰራላችኋል በቃ ባክሽን በቃ መፍትሄውን ስጭን መድኃኒቱን ስጭን እያልሽ ካንቺ መፍትሄ የለም የለምንሻል ምንም ምርጫ የለሽም ጸበል ቦታ የለም ያልወሰድኩበት ያልሞከርኩት መድኃኒት የለም ሰው ቢያንስበት ነው የሚማረረው ተለቀ ብሎ ጸበል ይወስዳል አንተ ነገረኝ ያልሽ ተፈጥሯዊ ስሜቱን አጥቷል ይሰውይ እሱን ቅባት ሰጣለሁ እንዳሰርሽ ፍቺው በቃ እንዳሰርሽ አንቺ ፍቺው በቃ አትሰሚም እንዳንቺ በገንዘብ አይደለ እንደዚህ እንዲያደርግ ያደርግሻለን ብሩ ሰጥሻለሁ ወደ ቦታው መመለስ ትፈልጋላችሁ አዎ ሁለቱንም ምንጠይቃችሁን ታደርጋላችሁ እናደርጋለን ምንድነው እናት አባት ያወረሱትን ቤት ያወረሷችሁ ሙሉውን ትሰጠኛለህ ሙሉ እሺ እንሰጥሻለን ልክ በስሜ ሲዞር ካርታው እቃክ በቦታው ይመለሳል ማታ ቦታው ታገኘዋል በምን እናምንሻለን በምን ነው የምትተማመኚው ወይ ስራዬን አይተህ ነው ጥበቤን አይተህ ነው አይደለ አሁን መልሰሽ ነው እኛን ልናስተካክልሽ እንችል እንጂ እንደዚህ እኔ አንቺ እናወራለን መጀመሪያ እኮ መፍትሄ ተገኝቶናል እንዴ እኔ አንቺ እናወራለን ያንኑ ነው የፈለከው አንተ ያልሽ ስሚኝ ስለ ንብረቱ ምናምን እኔ አንቺ እናወራለን አሁን ግን የልጁና የወንድሙን ህይወት አስተካክል ከዛ እኔ አንቺ እናወራለን ጥቅም አይደለም የምትፈልጊው እቺ አሳዘነችኝ የዚህ ላስቀድም ይሄ መለስ ወደ ቦታው እሺ መልሹ ተኛ እስቲ ከዛስ ተኛ ዝም ብለን ተኛ ስንት ሜትር ሄዷል የሚለውን ሜትር ሳጋለ እዛው ቁጭ ብለሽ እዛው አውሪ እኔ እዚህ ቁጭ ብለው አልተኛ አንተ ላይ ፈራ አንተ ወንድ ነህ አይደለ ለካው እስቲ ገባ በልና እዚህ ፍርድ ልብስ ውስጥ ለካው እስቲ ስንት ሜትር ሄዷል ይኸውልሽ በጣም ትልቅ አሁን መፍትሄ ነው የምፈልገው አንቺ ራስሽ አውቃለሁ saying መድኃኒቱን እርግጠኛ ነኝ አስቀምጠሽዋል ተሸከመኸው የለ የሚቀበል አንቺ አሁን ማለት ማላገጫ እያደረግሽ ነው አይደል መፍትሄ አስጭኝ መፍትሄ ካልሰጠሽ ነው አይሹ እኮ አሁን ለኪው ማታ ጠፍጠፍ ብሎ ቁጭ ሲል ደስ አይለ አንቺ ስለምን ደስታ ነው የምታወሪው መልሽው እሺ ዛሬውን አሁን ነው ቃል ገብቻለሁ መልሽ መድኃኒት የለም ሂጂ ነው ያምጪ እንዳትሮጥ ያዘ አብረት ነው እቺ ከናት አባቴ ወረስኳት ናት ነይ እሺ እንትን በይ ገፋት ያቃጥላል አይዞህ አስደሰተሽ ሲቀንስ ስታየው አስደሰተሽ ወይኔ በስመ አብ ወመንፈስ ቅዱስ ኧረ እየቀነሱ ነው ወደ ቦታው በስመ አብ ወመንፈስ ቅዱስ ኧረ በኢየሱስ ምንድን ነው እንኳን ደስ ያለሽ አልመጣሽም አይዞህ ደስ ያለሽ ዝም በይ ደግሞ እንኳን ደስ ያለሽ ትላለች ከሱ በላይ እሷ ናት የተጨነቀችው እንትላለህ ከአንተ በላይ እኮ እሷ ናት በጣም ተሰቃይቷል እኮ ከአንተ በላይ እሷ ግራ ተጋባ ምንድን ነው ያጠፋልሻለሁ አይዞህ ቆይ ተረጋጋሽ መድኃኒቱ እኮ የሚያቃጥል ነው እንደሚጎዳ ነው እንደ ልጎትትልህ እንዴ ልጎትትልህ ትነጫነጫለህ ይነጫነጫል አሁን ደግሞ የተመለሰለት ነው እና አሁን ሊደባደብ ተነሳ እስኪ ደህና ነህ አሁን ቆይ ይኸውልህ ልመልሰው እንዴ ደህና ነህ አረጋጊ ምንድነው ውጭ አረጋጊ የሚያቃጥለው እስክንሳ አረጋጊ ቆይ ውጭ ግን አሁን ደህና ነው መሰለኝ ወደ ቦታው ተመለሰልህ ምንድነው ጊዜ ይፈጃል የሚያቃጥለው አይ ያየሽው ሲሰበሰብ ስታው አልተነሳትሽም የሚያቃጥለው እንጂ እስክንሳ ነው የሚቆየው ቦታው እስኪደርስ የምፈልጊው ደረጃ ላይ ሲደርስ ከካሜራ ጀርባሽ የምፈልጊው ደረጃ ላይ ሲደርስ በቃ በይኝ የምፈልጊው ጋር ሲደርስ እኮ ታንሻ ውጭ የምፈልገው ደረጃ ላይ ንገራት
የምፈልገው ደረጃ ላይ ሲደርስ በቃ ተባለ እኮ ዘጋየር ነው ደህና ከሆነ በቃ እሺ አሁን ማለት ቦታው ተመለሰልን ነው ወይስ ምንድነው የሚሰማ ስሜት እንዴ ግማሽ ቢያንስ አልፏል ግማሽ አላለፈም ይኸውልሽ ሰሚኛለሽ ኧረ ወገን ይሄ ነገር እየረዘመ እኮ ጭራሽ እየረዘመ እኮ ጭራሽ ምንድነው እየሰራሽ ነው ጊዜ ይፈጃል አልኩ ጊዜ ይፈጃል አጫቆል ባንድ ቀን ነው እንዴ አንተ 10 ሜትር ወደ 5-6 ሜትር ሄደው ማነቃቂያ ነው ወይስ ኧረ ተነቃቃለ ኧረ እኔ ግራ ገባኝ አንቺ ሴትዮ ምንድነው ችግርሽ ምንድነው ችግርሽ እየሰራው ነው እንደዚህ ነው ዝም በይ እያየነው ገረደማ ምንድነው ችግርሽ ምንድነው እያጠነሽ ነገር ሰሚኛለሽ መልሽዋልሽ አትመልሽው ጊዜ የሚባል ነገር የለኝም የተወሰነ ስራ እንዲያገለግል አሁን እንዴት ነው ተነቃቃ ጠይቀው ስማኝ እንዴት ሆነ እየተሰበሰበ ነው ይጀመራል አዩ ግለብና ናስፈራ ይኸው አልተሻማም አሁንም እንደዚሁ ነው ጊዜ ምን ጊዜ ዳኒቱ ነው ዲበል ልጨምርላት ትጨምሪለት አላምንሽም 15 አላምንሽም ተጣጣው አላምንሽም ብቻሽን እናወራሻለን ብቻሽን ውጡልኝ እናንተ ውጡ አንዴ አይዞ ወንበር አይዞ አስተፋሻለሁ አንቺት እኔን ገደልከኝ ማለት ብዙ ሰው እንደተበላሸተው ማለት ነው ዝም በይ ቢያንስ እኔን መግደል ቀላል ሰሚኛለሽ ግን ብዙ ሰው እንደተበላሸ ነው የሚቀረው ይኸውልሽ አሁን መፍትሄ ይፈልጋሉ ለምንድን ነው መድኃኒት ተቀቢው ረዘመው መድኃኒት ስቀባው መጀመሪያ ሳይዙን ይጨምራል ከዛ ይመልስ እየቀለድሽብኝ ነው እውነቴን ነው ጠብቅ አንተ ወጣትም አይደለ እንደ ይገባል ብዬ ነው ማስረዳ ይመጣል ይቀነሳል ይኸው እየተረጋ ድምፁ አልጠፋም ይኸው ድምፁ ቀነሰ አይደለ አዎ ይመለሳል አሳዘኑኝ እዚህ መጀመሪያ አላሳዘኑሽም 40 ዓመት የሰራው ስራ ነው አትጨቃጨቅ 40 ዓመት በወንድ ላይ ስትጫወች ነበር አትጨቃጨቅ ሳስደስት ሰው ነው እየተጫወትኩ አይደለም ሰዎችን ሳስደስት ነው ይኸውልሽ ሰሚኛለሽ እዚህች ቁጭ ብዬ እጠብቃለሁ ወደ ቦታው ካልተመለሰ እመኝ አንቺን ራስሽን ማለት ነው አናትሽን ብዬ ነው ማፍርሰው ቃል ግባልኝ ግማሽ ቀን ስጠኝ የድሮ ቃውን ይዞ ወደ ቤቱ ይገባል ሰማይ ግማሽ ቀን ለምን ነው ግማሽ ቀን መስጠሽ በቃ ጊዜ ይፈጃል ይሄ በሁለት ወር የረዘመ ዕቃ በግማሽ ቀን መመለሴን ራሱ ልታደንቅ ነው የሚገባው በቃ ዝም በል አንተ ሰሚኛለሽ የወንድሙንም የሱንም የሁለቱንም ብልት ወደ ነበረበት ተመልሻለሽ ያለ ደሞ ምንም ነገር ማለት ያኛው ምንም ነገር ድንቡሎ ዱዲ ከኔ አታገኝም ድንቡሎ የሁለቱንም ብልት ተመልሻለሽ ያለዛ አሁኑን ወደ እስር ቤት ነው ድንቡሎ አልክ ድንቡሎ የነሱን አርዝም ያለው አሁን ደሞ ወደ ሚስቶቹ ልታዟረኝ ነው እንደዚህ ያልከው ሚስቶቹ ምን ልታረጊ የሚስቶቹን ማኔ ሁሉም ዕቃ ይሰራል እኮ አንተ ምን ልታረጊው ሁሉም ዕቃ ይሰራል ምን ልታረጊው ልታረጊው ማጠባው በፈልግ ማሰፋው በፈልግ ሁለት ባረከው ስራው የኔ ነው በቃ ተው ስራው የኔ ነው ሲጀመር እዚህ ቦታ የምትጠቀምባቸው መድኃኒቶችን በሙሉ ማለት አቃጥ ይሄን ቤቱን ነው ማቃጠል መድኃኒቱ ከእናት አባቴ የወረስኩት ነው እናቴ መድኃኒት ቀማሚ ጎበዝ ቀማሚ ነበረች አይደለ አባቴም እንደዚህ ጎበዝ ፈዋሽ ነበር ነው ይታወቃል በአገሬው ይታወቃል በጣም ጥሩ ይኸውልሽ ግማሽ ቀን ብለሻል እዚህ ቁጭ ብዬ እጠብቃለሁ የልጁ ብልት አይመለስና ማለት አናትሽን በድንጋይ ነው የልጅቷ ችግር የለውም አይደል ችግር የለባትም አይደል ሚስተካከል ነገር የላትም ልጅቷ ምን ፈልገሽ ሚስተካከል ካለብዬ ነው ስትነጫነጭ ችግር ያለባት ትመስላለች እንዴት ማለት ምን ስራ እየፈጠርሽ ነው እዚሁ አይደለም እሺ ብዙ ጊዜ ይኸውልህ ችግር አለ በጣም ተነጫነጨች ስለዚህ እሷ ጋርም ችግር ካለ እናስተካክለው ከመጣቀር የልጁን ልብስ ያመጣልሽ ማን ነው የወንድሙ ሚስት አልኩ አሰሪዋ በቃ እሷ ልታሰራ መጣች መድኃኒት የላኩትን መድኃኒት በመግብ ቀምሷል ስለዚህ ተባባሪ ነች ማለት ነው እሷ ነች ከመጀመሪያው ጀምሮ እሱ ላይ እንዲደረግ ልብስ የተለያዩ ነገሮችን ግብአት ውስጥ ታመጪ ነበርች በጣም ጥሩ ያለችኝ ትእዛዙ በጣም ከረዘመ በኋላ
መሬት ላይ እየጎተተ እንዴት ይሄዳል ብዬ ስላት በዛቻ ድምፅ ሲፈልግ አንገቱ ላይ ጠምጥሞት ይሄደው ነበር ያለች። አንገታዊ ታነቅናሽ አንገቱ ላይ ጠምጥሞት እንግዲህ በአካባቢ ሲዞር ልጁ ለውጣለው። ልጁን በያያችሁት አሁን እየተረጋጋ ነው። ተረጋግቷል። መግባት ይችላል። ያው መመለሱን እርግጠኛ ሳልሆን ከዚያ አልሄድም። ቼክ አድርጉልኝ፣ ሁሉንም ነገር ደህና መሆኑን ቼክ አድርጉልኝ። እሺ የጤና ባለሙያዎችንም ጠርተን ቼክ እያደረጉት ነው። ሽንቅጥ ብሎ ሲመጣ አሁን ታያለህ። ሽንቅጥ ብሎ ይመጣል። ያው ልሰምኛለሽ እንዳፍሽ በግማሽ ቀን ውስጥ ነገር አይስተካከልና ይኸውልሽ ካሜራ አጥፍተን እዚህ ቁጭ ብለን እንጠብቃለን። አይስተካከልና ማረጋውን ነገር ነገር ያለው እንግዲህ ውድ ተመልካቾቻችን ገንዘብም አልፈልግ። ለምን ችግር ልፈጥር የመጣ ሰው ነህ። ገንዘብን ይዘውጣ፣ እነዚህ የሰበሰብካቸውን ጅሪዎችን ይዘውጣ። ሁለቱም ብልታቸው በስነ ስርዓት አይስተካከልና ይኸውልሽ ወደ ከቀደመው ራሱ አንድ ነገር ቢዘል ራሱ እኔ ነኝ የማውቀው። እንግዲህ ውድ ተመልካቾቻችን ለተወሰነ ደቂቃም ለመጠበቅ እንገደዳለን። ምክንያቱም ያለው ነገር ትዕግስት ይፈልጋል። ውሸቷን ይሁን እውነቷን ይሁን እንግዲህ እዚህ ቁጭ ብለን ነው የምንጠብቀው። እስከዛ እናንተም ጠብቁ። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ ምን አባሽ ነው የምትሆኚው? ደግሞ ይወጣጣሪ ነው። ገና ትፈነጂ የለ እንዴ? ገና አፈነዳሻለሁ፣ ረግጥሻለሁ ገና። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ አዲስ መረጃ አለ ምናምን ብለውኛል በልጁ ጉዳይ ላይ። እስኪ አስገቡልኝ አንዴ። አይዟችሁ እንኳን ደስ ያለሽ። ደህና ነህ ብራዘር? በእናትህ ደስ ሲል፣ በእናትህ ብራዘር ደስ ሲል። እንኳን ደስ አለ። ተመለሰ ወደ ቦታው። ደስ ይላል። እንኳን ደስ አለሽ። ከዛ ብርድ ልብስ ተገላገልክ እና አሁን እንዴት ነው ቦታው ላይ ተመለሰ? በጣም ጥሩ፣ በጣም ደስ ይላል። ታጋሽ ሚስት ናት። አሁን ደግሞ 5 ሜትር አጠገቧ አጋድማ ስተኛ የከረመች ዝም በይ አንቺ አበላሽሻለሁ። አሁን ዝም በይ ለነሱስ እሺ ተመለስ። ስንት ሰው ህይወት እያበላሸሽ ነው። በፍላጎት ቶሎ የቅድሙ ጋር ሳይቼ ለቅድም የመጣ ጊዜ እሱ ነቃ የሚወስድ ሰው ይመጣል። ኦኬ አሁንም ሌላ ሰው እንትን ይምጣ፣ እንጠብቀዋለን። ይምጣ። እሺ ወንድሜን ነገር አሁን ወንድሜን መልሽበት ሰምኛለሽ። ይሄ ነገር መቆም አለበት። አሁን የሱ ነገር በዚህ ከተጠናቀቀ ነገሮች ከተስተካከሉ የወንድሙ ጉዳይ ያሳስበናል። ይኸውልህ በጠየቀኝ መሰረት ልመልስልህ። የወንድሙን እኔ መመለስ አልችልም። ማንም ይመልስ። የበላይ አለኝ ማለት የበላይ አለኝ። አንድ አጎታ። አረ ለሺ ፍረስ የምንድን ነው ላይ አትዳፈር ብዙ ዝም በይ። አይደለም ላንተ ምንም አታመጭ። ነገር የለም። አታስፈራሪ። ከፈጣሪ በታች ነሽ። እቃው ወደ ቦታ ተመለሰ ብለሽ ነው እንዳላበሰው አንቺ ዝም በይ። አታስፈራሪ። እያስፈራሯት አይደለም። አስረዳት ነው። አሁን አንቺ ህይወት ተመችቶሽ ነው እንዴ? ቆይ ለምን እንደዚህ የምታረጊው? ሰዎች ደስ ሲላቸው የሰዎች ነገር ያስደስታል። አረ እኛ ተደስተን የመጣ ነው። እኛ ከዛሬ ወዲህ ግን ማመሰቃቀል ስትወለድ እሱማ በፈጣሪ እኮ ነው ደስታ ያገኘው። እናትህ ከሰጠችክ እናትህ አስገርዛ ምን ብላ ከሰጠች ድሮ ከምታውቂው ደስታ በላይ ነው አሁን ያለው። አሁን ጥበብ ተጨምሮበታል። በ2 ወርም በ3 ወርም እየመጣ አንዳንዴ ቀባት ነገር 3 ወር ሙሉ እኮ አልጋ ላይ ቁጭ ብሎ ሲያለቅስ ነበር። እንደው እግዚአብሔር አንተም ላንተ ሚስት እንደዚህ አይነት ዲያብሎስ ሰው ደግሞ በምድር ላይ ቢጠፋ እና ዋጋዋን ብትሰጡኝ ደስ ይለኛል። እንደዚህ አይነት ሰው እኔ አንድ አምላክ ብቻ ነኝ። አንቺን ማምሳር ነው አበለሻሻታለች ልጅ አንቺ ከሱ በታች ነሽ። አንቺ አፍሽን አትክፈቺ። ወጣ ስላለብኝ ስለ ወንድምየው ጉዳይ ልንገራችሁ። የት ነው መድኃኒቱን የምታገኙት የሚለውን መላቀቅ እፈልጋለሁ ከአንተ። ጋዜጠኛ አልወድም አይደለ? ስለዚህ ወንድምየው ከበድ ያለ ስራ ነው የተሰራለት። እንዴት ማለት? የእድሜ ልክ የሚቆይ የእሱ እንኳን 1 ዓመት ነበር አይደለ? ለ1 ዓመት ሙሉ አልጋ ቁራኛ ነበር የሚሆነው። 1 ዓመት ነበር። አይ አላስኬድ ሊለው ይችላል። ያው መሀል ሲረዝም እንዲህ በምን ይይዘዋል በሚል ነው እንጂ እኮ ጤነኛ ነው። የሚያመ ቦታ አለ። እግዚአብሔር ይመስገን። አንቺ ያለሽ እንጂ እንዳንቺ ለሰይጣን ሰው አጋጠመን እንጂ አንተ አሁን ትንሽ አታፍሪ። እንደዚህ ያለች ልጅ አናፋም ወንድሙ የብዙ ሰዎች ህይወት ላይ ይችላል። ተው በቃ
ካልፈለጋችሁ ተው። አይደክምሽም እንዴ? ጦይ መለፍለፍ አይደክምሽም? ቆይ አሁን የወንድሙ ሰዎችን መድኃኒት መንገር ምን ይደክማል? የወንድሙን ህይወት ሊስተካከል የሚችልበትን መንገድ አሁን እፈልጋለሁ። ወንድሙ ከኔ በለጥ ያለ ሰው ነው የሰራው። ለምን ዘላለማዊዋ ገና እያጠናዋት ነው። ገባ? ዘላለም ይቺ አሁን የሱ የአንድ ዓመት ነው። ከአንድ ዓመት በኋላ ወደ ቦታው ይመለሳል አይደለ? ምናልባት ሲመለስ ከዛ ብሎ ሊመለስ ይችል ይሆናል እንጂ ይመለስ ነበር። እሺ የወንድምየው ግን ዘላለም ዓለም ነው። ወደ መቃብር ይዞት ነበር የሚገባው። ማን ነው እሱን የሰራው? ከበድ ያለ ሰው ነው። ማን ነው? አንድ ጥበበኛ አለኝ ምርጥ ጎበዝ የተካነ። ስለዚህ እሱን ተጠቅመኛለሽ። ትምህርቱን ስንት ሀገር ሄዶ የተማረ አጎት አለኝ። አጎትሽ ነው የሰራው? አጎቴን ያበጀለት። ማን ያገናኘው እሱን እና አጎትሽ? እኔ ከአጎቴ ስር ነኝ። በዘር ነው? አዎ ከዘር ነው የወረስነው። ከዘር አሁን እያነስን ነው ትንሽ። ከኛ ስር ያሉት ልጆች እየተቀበሉት አይደለ? ዘመናዊ ነን አሉ አይደለ? ስለዚህ ያንቺን ምናምን ተቀበሉልሽ እምቢ አሉ። ዘመናዊ ነን እያሉ እኮ ገና አንቺን ማጠፋሻለሁ። ስለዚህ አሁን 3 ሰው ማፍራት ፈልጋለሁ። እናንተ ከተቀበላችሁ ጥበቤን አሳያችኋለሁ። አረ ጥበብሽ አንቺ እየሰበክሽን ነው። እኛን እየሰበክሽን ነው። እየሰበክሽን ነው። የሚያበላ ስራ ነው ይሄ። የዞርክ ከምትሰበስበው መረጃ ይኸውልህ፣ ይሄ የዞርክ ከምትሰበስበው መረጃ የማይሰጠን ነው የሚሰጠን። አሁን በጣም ታገስኩሽ። ምንድነው አሁን የምናደርገው? እስከዛሬ ከሰዎች በእንደዚህ አይነት መንገድ የተቀበልሻቸውን እያንዳንዳቸውን ገንዘቦች ነገር ገንዘቦች ይኸውልህ፣ 30-40 ስራ ወርቅ አለኝ ጓሮ የቀበርኩት አይደለ? አዎ ግቢ ላይ ታልም መስፋቱ። መቼም ይሄንን ከባለ ሀብት ከተለያዩ ሰዎች ነው የምትቀበዩ። ያመጣሉ። ችግረኛ የሆነችው ሴት ባሏን ለማዳን የጋብቻ ቃል ኪዳን ቀለበቷን ልትሰጥ ትችላለች። ያ ሲሰበሰብ 40 ምን ሙሉ ቁጥሩን አላውቀውም። ወርቁን ባንክ አልወድም። ባንክ አልወድም። ስለዚህ የቀበርሽ ነው ማለት ነው። በየመሬቱ ጓሮ አስቀምጠሽው ነው። ለኔ የተሰጠሽን ብር ስንት ተሰጠሽ ነው? ለኔና ለወንድሜ ለአንተ የተሰጠኝ ብር ለኔ ብር አይደለም ማለት ነው። በቃ እኔ ካለኝ ገንዘብ አንፃር የገንዘብ ችግር የለብኝም። ልጆቼም አይፈልጉም። ታዲያ ለምንድን ነው ይሄንን የሰውን ህይወት የምታበላሽ? አሁን እነዚህ ወጣቶች ናቸው፣ ሰው ማዳን ነው። ነገ ልጅ መውለድ ይፈልጋሉ። እኔ ብሬ ልጆቼም በልተው የማይጨርሱት ገንዘብ ልጆች ማለት አዎ። ታዲያ ልጅ እያለሽ ነው እንደው እንደዚህ የምታደርጊው? በቤም ባይቀበሉትም የኔን ስራ ባይወዱትም ቢያውቁ ገንዘብሽን ከተካፈሉት ያው እየሰሩ ነው። ገንዘቤን እስካሁን በልተው ያውቁም፣ ይንቁታል። ግን መሬቱ ሁሉ ብር ነው። አስቀምጬላችኋለሁ። ስሙት ማቆፈራቸው አይቀርም። ከናቁሽ ታዲያ ለምን አርፈሽ አትቀመጭም? አንቺ ምን አገባኝ እኔ ስለነሱ? ምን አገባኝ? ልጆች ናቸው አላልሽ? የራሳቸውን ህይወት እየመሩ ነው። ጎረምሳ ናቸው፣ ያገቡ ባል ያላቸው፣ በትዳር የሚኖሩ። አሁን የተደራጀሽ ነሽ። ምን ታደርጊያለሽ መሰለሽ? አሁን አንቺ አናታም አንቺ ማትረቢ ድንጋይ ራስ አትዳፈር። ዝም በይ። የትም እንዳትሄድ ያዙልኝ። ለስንቱን ጉድ ሰማሁት ዛሬ። ቅጥቅጥ አድርጋችሁ ዋጋዋን ስጧት። በካቴና ሰሯት። አያት አይደለም እንደምትል አሁን እንኳን ያንተ ህይወት ተመለሰ እንጂ እኔ እዚህ ውስጥ በጣም ነው ትዕግስቴን ያጣሁት። የእውነቴን ነው የምልህ። የተባረክ ሰው ነህ ከምር ቁልም ነገር እንደዚህ አይነት አሁን ግን ደህና ነህ? ተጋፍጠህ እግዚአብሔር ይመስገን ደህና ነኝ። እኔ ተጋፍጠህ በደቂቃ እንደዚህ አይነት ነገር ገጥሞኛል። በህይወቴ እንደዚህ አይነት ሪስክ ወስጄ አላውቅም። በጣም በጣም እኔ የአልጋ ቁራኛ ስትሆን ያንን ሁሉ አመት ወራት 3 ወር በላይ የአልጋ ቁራኛ ስትሆን አሳዝነኝ ነው እንጂ እንደዚህ አይነት ኃላፊነት በጣም ከባድ ነው። በጣም እግዚአብሔር እንደው ያንተ ውለታ እንዴት እንደምንከፍለው በጣም እናመሰግናለን። አንተ ባደርስልን እኛ እኮ እስከዛሬ በቃ እስከመቼ ድረስ እንደዚህ እንደምነው አናውቅም። ምን አይነት የስንት ሰው ህይወት እንዳበላሽ እንደው አንተ ፈጣሪ ጥሮልና ነው እንጂ እንደው ጸሎታችን ደርሶ አንተን ቤታችን ደጃችን ድረስ ባያመጣልን። ያው እኔ ማስራዬን የሰራሁት ግን በህይወቴ እንደዚህ ተፈትኜ አላውቅም። እንደዚህ አይነት ህይወት በጣም ከባድ ነው። ምን አይነት ከይሲ የሆነ ሴት አያችኋት እንዴት እንደምትሆን። ይሄ ቤት ሳላቃጥል አልወጣም። ሲጀመር ይሄን ቤት ሳላቃጥል አልወጣም። ምክንያቱም እንዳለ ቤቱ በሙሉ
በቃ በሚያስፈራ ነው ወይን ማቃጠል ወይ ነው አይዞሽ ይማር እንግዲህ አይዟችሁ እናንተ ያው የወንድማችሁ ጉዳይ ተመልክታችሁ እኔ የሆነ መፍትሄ ፈልጋለሁ አጎት የተባለውን ሰውዬ ማይወልሽ እኔ አሁን ቀስ እያልኩ እሷም ላይ ቀስ እያልኩ ነው የደረስኩት እሱም ላይ ቀስ ብዬ ደርሳለሁ አናቱን ነው እንደው የሚወጣው ወጪም ከሆነ ምን እናወጣለን የሚመጣም ነገር ካለ አትፍሩ ፈጣሪ አለ እንደው በገንዘብ ብቻ የሚፈቱ ነገሮች የሉም አሁን ዋናው ያንተ ደህንነት ነው ራስን ጠብቅ እንግዲህ ድጋሚ ይሄ ነገር እንግዲህ እንደው በእነሱ ምክንያት እንደው አገር ለቀናን እንደምን ሄጃ መኖር ያማጣን አይዞሽ ተረጋጉ እንግዲህ ውድ ተመልካቾቻችን የዛሬውን ፕሮግራም እንደተመለከታችሁት በጣም አሳሳቢና አስደንጋጭ ነው ብዙ ነገሮችን ወርደናል በመጨረሻም እንግዲህ ይሄ ልጅ ካልጋ ተነስቶ ከዛ ራሱን ተሸማቆ ከመሸፈን አልፎ እንግዲህ ራሱን ሆኖ እንግዲህ አግኝተናል በጣም ደስ የሚል ዜና ነው ትንሽ ዋጋ ከፍለናል እኔም ቢሆን ከሴትዮዋ ጋር በጣም አላስፈላጊ የተለያዩ ነገሮችን ለማድረግ ተገድጃለሁ እንግዲህ ለዚህ ልጅ ብዬ እንግዲህ የማይሆን ነገር አድርጋለሁ እንግዲህ ፈጣሪ በሚያውቀው እንግዲህ ፈጣሪ ቅሪ በላይ የሷን ጥንቁልና ለተወሰነች ደቂቃ የውሸት በማመን እንግዲህ ከሷ ጋር ያለውን ነገር ምን እንደምታደርግ እያንዳንዷን ነገር አሳይታኛለች መድኃኒት ምናምን ስትቀምም ያያየው ነበር ይሄ ሁሉ ነገር መረጃ ለመያዝ ብለን ያደረግናቸው ነገሮች አሉ እንግዲህ በመጨረሻም የልጁን ህይወት በተወሰነ መንገድ እንግዲህ ከፈጣሪ ጋር ለመመለስ ሞክረናል እሷን ግን ዋጋዋን በመስጠት ለህግ አሳልፈን እንሰጣታለን ከዚህ በኋላም በእኛ ቁጥጥር ስር ትኖራለች እና መረጃዎች ካጎቷ ጋር ጭምር መረጃዎችን አደራጅተን እሱንም ይዘን ቀጣይ ላይ እሱን ፍለጋ እንወጣለን እሱን ይዘን እንግዲህ በመጨረሻም እንግዲህ የታላቁን አርቲስት እንግዲህ ህይወት ሙዚቀኛ ህይወት ለማስተካከል እንግዲህ ቀረን እሱ ነው ወደ ብደት እየመራው ነው የሱ ደግሞ በጣም ያሳዝናል ቀጣይ እንግዲህ አጎት ተብየውን ፈልገን ዋጋውን እንሰጣለን እሱንም እንግዲህ እንደዚህ አይነት ህይወት የሚኖሩ ሰዎች እንግዲህ እንደዚህ አይነት የሰውን ህይወት እየሸወዱ በእንስራ ሙሉ ወርቅ እንትን ይያሉ ግን ምስኪን የነዚህ ልጆች የወደፊት ጣፈንታ የሚገሉ ሰዎች አሉ እነሱን በየአካባቢያቸው ተዋጉ እነዚህ ሰዎች በቅጥላ ስር መኖር አለባቸው ለዛሬ የነበረን ቆይታ ይመስላል ቀጣይ እስከምንገናኝ ቸር ሰንብቱ